ጋይስ ስለ ደራሲ ሀብታሙ አለባቸው ሳስብ ምንም ውስጤ ሊረጋጋ አልቻለም። ስለሱ ብዙ ማለት እየቻልን ለምን ዝም አልኩኝ ብዬ ውስጤን ስለወቀሰኝ አንድ መረጃን ላጋራችሁ። በነገራችን ላይ ደራሲ ሀብታሙ አለባቸው ደራሲ ብቻ እንዳልሆነም ስንቶቻችሁ ታውቃላችሁ? ባካችሁ እስቲ ይህንን መረጃ አንዴ አምስት ጊዜ ኮፒ ሊንክ አድርጋችሁ ጀምሩልኝ። በእርግጥ ሁላችሁም እንደምታውቁት ከሰሞኑ በጣም በሰፊው መነጋገሪያ ነበረ ደራሲ ሀብታሙ አለባቸው። በነገራችን ላይ ደራሲ ሀብታሙ አለባቸው በአንድ ማንነት ብቻ የሚገለጽም አይደለም። መምህር ነው፣ ፈላስፋ ነው፣ የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሁር ጭምር ነው። የማህበረሰብ እሴት ጠባቂም እንደሆነ ታላቅ ማንነቱም የገለጸበት ዋናው ነገሩ ደግሞ ሁላችንም የምናውቀው ደራሲነቱ ነው። ከዚህ ባለፈም ደግሞ ጥልቅ የኢትዮጵያ ፍቅር ያለው ሰው እንደሆነ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። የአውሮራ፣ የቄሳር እንባ፣ የየሱፍ አበባ፣ የታላቁ ተቃርኖን ጨምሮ የተለያዩ መጽሐፎችንም ለሁላችንም አበርክቶልናል። አሁን ላይ እሱ የሚገኘው እንግዲህ ብዙዎቻችሁ እንደሰማችሁትም እጅግ ምስጋና በሚገባቸው ጊዜ የአእምሮ ሕክምና ማዕከል ውስጥ እንግዲህ በነፃ ሕክምና ሰጥተውትም እያገዙት ይገኛሉ። ትልቅ ምስጋና ይገባቸዋል። ነገር ግን ይህንን ታላቅ ደራሲ ሀብታሙ አለባቸውን ታዲያ በርካታ ጽፎ ያሳተማቸው መጽሐፍቱን በመግዛትና እሱን ለመደገፍ ደግሞ በቤተሰቡ ማለትም በወይዘሮ መሰረት መኮንንና በሙሉቀን አለባቸው ስም በኢትዮጵያ ንግድ ባንክ የተከፈቱ አካውንቶች አሉ። እዚህ ጋር በማስቀምጠው አካውንት ማለትም 1073 5581 396 በሚለው ሁላችሁም ድጋፍ በማድረግ ይህንን ደራሲ አለው ብንለው በጣም ደስ ይለኛል። እንዲሁም ደግሞ የቤተሰቡንም ስልክ እዚህ ጋር አስቀምጥላችኋለሁ። ደውላችሁ አገኟቸው።